አሲል ከዛፉ ላይ ተንሸራታ የሙራድ እቅፍ ውስጥ ወደቀች። ለጥቂት ሰከንዶች ዓለም ቆመች። መርዋን ሌላ መኪና ላከላቸውና ወደ ሆቴል ተመለሱ። ሻዲያ ቦድሩም ደርሳለች። አሲልን ልታገኛትና እውነቱን ልታውቅ ቆርጣለች። ሙራድ ደግሞ አሲልን የጓደኛው እጮኛ አስመስሎ እንድትቀርብ ሊያሳምናት ይገባል። አሁን አሲል የሙራድ ያጎት ልጅ የሆነው የመርዋን እጮኛ ሆና የመታየት ከባድ ኃላፊነት ወደቀባት። ሙራድ እባክሽን ለዛሬ ብቻ ተባበሪኝ ብሎ ለመናት። አሲልም ለአንድ ቀን ብቻ በሚል ስምምነት ውበቷን አድምቃ ለታላቁ የሆቴል ምሽት ተዘጋጀች። ሙራድ በቀጣይ ቀን መርዋንን ማሳመን ይኖርበታል። መርዋን በፍጹም የማንም ፍቅረኛ ሁኜ አላስመስልም፣ በተለይ የማላውቃትን ሴት እያለ የሙራድን ጥያቄ አልተቀበለውም። ሙራድም መርዋንን በብዙ ልመና ያሳምነዋል። ሙራድ ወንድሙ መርዋንን ወደ አሲል ጋር ይዞት ሄደ። በሱ ቤት መርዋን ከማን ጋር የጥንድነት ድራማውን እንደሚተውን ሊያስተዋውቀው ነበር። አሲል በሩን እንደከፈተች በውበቷ ሁሉንም አስገረመች። መርዋን ገና ሲያያት ተማረከ። ከዚህ በፊት በኬክ ቤት ውስጥ ተቀጥራ ትሰራ የነበረችው ልጅ መሆኗን አስታወሰ። አሲልም ትወናውን የምትሰራው ከመርዋን ጋር መሆኑን ስታውቅ ይሄ ነገር የእውነት ቢሆን ብላ ተመኘች። ሙራድ ሁለቱ ከዚህ በፊት የሚተዋወቁ በመሆናቸው ተገረመ። ሻዲያ በቅናትና በጥያቄ ተሞልታ ሆቴሉ ደርሳለች። አሲልን ከሻዲያ ጋር ለማስተዋወቅ ከባህር ዳርቻው ሻዲያን እየጠበቋት ነበር። ነገር ግን በዚህ መሃል ሌላ ያልተጠበቀ ክስተት ተፈጠረ። በጭፈራ ቤቱ ግጭት ውስጥ የነበረው ያ ጨካኝ ሰውዬ በፓርቲው ላይ ታየ። አሲልና ሙራድ ደነገጡ። ፖሊስ እንዳይጠራና ነገሩ እንዳይጋለጥ በመስጋት መጥፊያችን መጣ ብለው መሸሽ ጀመሩ። ውሸት ውሸትን ይወልዳል እንዲሉ ሙራድ ለቤተሰቦቹና ለሻዲያ እውነቱን መናገር አቅቶታል። አሲል ደግሞ በዚህ ሁሉ ምስቅልቅል ውስጥ ራሷን አግኝታለች። መርዋን በአሲል ውበት ተማርኳል። ሻዲያ ጥርጣሬው አልበረደም። የባለጌ ሰውዬ ደግሞ አሁንም እያደናቀፋቸው ነው። አሲልና ሙራድ በውሸት ተሳስረው በፓርቲው ላይ ብቅ ቢሉም እጣ ፈንታ ግን ሌላ ወጥመድ አዘጋጅቶላቸዋል። ከፓርቲው ግርግር ለማምለጥ ሲሉ አንዲት ትንሽ ጀልባ ላይ ተሳፍረው ወደ ባህር ወጡ። ነገር ግን ባህሩ እንደልባቸው አልሆነላቸውም። በድንገት የጀልባዋ ነዳጅ አለቀ። ስልካቸው በሁለቱ ጭቅጭቅ መሃል ውሃ ውስጥ ወድቆ ጠፍቷል። ጀልባዋን በሞገድ እየተገፋች ወደ ጥልቁ ባህር ነጎደች። ሙራድ ይህ ሁሉ የሆነው ባንቺ ነው፣ ስልኩ ውሃ ውስጥ ጣልሽው ሲላት፣ አሲል ደግሞ አንተ ነህ እድላችንን ያጨለምከው እያለች ትነታረካለች። ነገር ግን በዛ ጨለማ ባህር ላይ ከመተቃቀፍ ውጭ ሌላ አማራጭ አልነበራቸውም። ሌሊቱን ሙሉ በባህሩ ላይ ሲንገላቱ አድረው ጧት ላይ ባለቤቶቹ ተገኙ። ነገር ግን ሰዎቹ ቋንቋቸውን አይረዱም። ሙራድና አሲል በምልክት ነዳጅ አልቆብን ነው ብለው ለማስረዳት ቢሞክሩም ሁኔታው ግን ይበልጥ ውስብስብ ሆነ። እጮኛው ሻዲያ በቅናት እየተቃጠለች ነው። ሙራድ ከዛች ሴት ጋር ጠፍቷል የሚለው ወሬ ሆቴሉን አጥለቅልቆታል። የመርዋን ቤተሰቦችና የሙራድ ወላጆችም በጭንቀት ላይ ናቸው። ሙራድ ግን አሁንም ውሸቱን ለመሸፈን እየታገለ ነው። ታሪኩ ይበልጥ የሚከፋው ግን አሁን ነው። የአሲል እናት ልጇን ፍለጋ ስልክ ትደውላለች። ጓደኛዋ ሮዛ እውነቱን ለመደበቅ አሲል ተኝታለች፣ አሁን ልታገኛት አትችይም ብላ ለመዋሸት ብትሞክርም የውሸት ክር ግን እየተበጠሰ ነው። በዚህ መሃል የሙራድ አባት ጂሃድ እና እናቱ ሲድራ በጧት ስፖርት እያደረጉ ሳለ የልጃቸውን መጥፋት ሰሙ። ጂሃድ በቁጣ ሲገነፍል፣ ሲድራ ደግሞ ልጄ ላይ አንዳች ነገር ደርሶ ይሆን በሚል ስጋት አለቀሰች። አሲልና ሙራድ በባህር ላይ ካጋጠማቸው አደጋ ተርፈው ምድር ላይ ሲረገጡ የሚጠብቃቸው ግን ሌላ ትልቅ አደጋ ነው። ሙራድና አሲል በባህር ጠባቂዎች ተይዘው እጃቸው ታስሮ የነበሩት እነዚያ ጥንዶች በመጨረሻ እውነቱ ተመስክሮላቸው ነፃ ወጥተዋል። ሙራድና አሲል ከባህሩ በሰላም ተመልሰዋል። ወደ አንድ አነስተኛ ሱቅ ሄደው ወደ መርዋን ደውለው እዚህ ቦታ ነን መጥተህ ውሰደን ወይም መኪና ላክልን ብለው በመናገር መጠባበቅ ጀመሩ። በዛውም ልብሳቸውን ለመቀየር ፈልገው ከዛው ሱቅ ተመሳሳይ ቲሸርት ገዝተው ነበር። ሙራድ እሷ የምትናገረውን ንግግር በሙዚቃ ሲደግመው አሲል ፈገግ ትላለች። የሁለቱ መቀራረብ ከጠላትነት ወደ ጓደኝነት እየተቀየረ ይመስላል።
ወደ አንድ መናፈሻ ወዳለች ካፌ ሂደው ሻሂ ለመጠጣት ተቀመጡ። ካፌው ላይ ከተቀመጡት መካከል አካባቢውን ያናወጠች የአንዲት ልጅ ለቅሶ ይሰማል። ሙራድ ይሄ ድምፅ ረብሾት ተማሯል። አሲል ግን እርቧት ይሆናል በማለት በአዘኔታ ትመለከት ነበር። ከዛም ከተቀመጠችበት በመነሳት ልጅቱን ከእናቲቱ ተቀብላ ልጅቱን ወዲያው ነበር ማልቀሷን ያቆመችው። በዚህ የአሲል ተግባር ሙራድ ተገረመ። በዛው ቦታ የተቀመጡ ጎልማሶች ሙራድን ፎቶ አንሳን ሲሉ ጠየቁት። እሱም እሺ በማለት አነሳቸው። ከዛም እናንተም በካሜራችን እናንሳችሁ የሚል ጥያቄ ይቀርብላቸዋል። ጎልማሶቹ አሲልና ሙራድን ፍቅረኛሞች እንደሆኑ አስበው ነበር እና ተጠጋጉ እንጂ ፍቅረኛሞች አይደላችሁም እንዴ ሲሉ ጠየቋቸው። ሙራድ ከዚች ጋር መቼም አልጋባም ሲል ተናገረ። አሲልም እሱን በሩቅ አለች። ቀጥለው ወደ ባህሩ ዳርቻ ሄዱ። በዚህ ውብ ስፍራ ላይ አንድ ተአምር ተከሰተ። አሲል የውሃ ፍርሃት አለባት። የልጅነት ትዝታዋ አባቷን በሞት ያጣችበት የአስከፊ አደጋ ውሃን እንድትጠላ አድርጓታል። ሙራድ ግን በታገሰ መንፈስ እጇን ይዞ ወደ ባህሩ አስገባት። እመኝኝ አልለቅሽም አላት። ያ የማይስማማው ሙራድ ዛሬ የአሲል ጋሻ ሆኖ ውሃ ላይ እንድትቀዝፍ አስተማራት። በዚያች ቅጽበት የጥላቻ ቃላት በፈገግታ ተተኩ። ሙራድ የአሲልን የልጅነት ቁስልና የአባቷን ሞት ታሪክ ሲሰማ በውስጡ የነበረውን የትዕቢት መንፈስ ወደ ርኅራኄ ተቀይሯል። ከዋናው ሲመለሱ መንገድ ላይ አንድ ድምፃዊ እያቀነቀነች እና ሰዎች በሙዚቃው እየዳነሱ ተመለከቱ። አሲል ይህንን ቅጽበት ማሳለፍ አልፈለገችም። ከሚደንሱት ጋር በመቀላቀል ውብ የዳንስ ችሎታዋ ታየ። ሙራድ በመገረም እና የፍቅር በሚመስል አስተያየት እያያት ነበር። ሙራድና አሲል ለብቻቸው ቀሩ። በዚያች ቅጽበት ሙራድ ሌላ ማንነቱን ገለጠ። አሲል የአባቷ ሞት ልቧን እንደሰበረው ሲሰማ የምንወደውን ሰው ስናጣ የሚሰማውን ስሜት እኔም አውቀዋለሁ፣ ሞት ምን ማለት እንደሆነ አውቃለሁ ሲል ስለ አያቱና ስለ ልጅነት ትዝታውና ስለ አሳዛኝ ሞት አወጋላት። ሞቷን እስካሁን መቀበል ስላልቻለ ቀብሯ ላይ እንኳን እንዳልተገኘ ሲነግራት አሲል በሙራድ ውስጥ ያለውን ያንን የተሰበረ ልብ ተመለከተች። የኩራት ጭንብል ወልቆ እውነተኛው ሙራድ ታየ። የሁለቱ መግባባት እየጨመረ ነው። ያሳለፉት ጊዜ ከባድ ቢሆንም ግን አስደሳች ጊዜ መሆኑን ሁለቱም መሰከሩ። መርዋንና ሻዲያ መኪና ይዘው በመምጣት ሙራድን ካለበት ለመውሰድ መጥተዋል። ሻዲያ ሙራድ ከማን ጋር እንደሆነ የምታውቀው ነገር የለም። ሙራድና አሲል ከባህሩ ማዕበል ተርፈው በሰላም ተመልሰዋል። ነገር ግን የባህሩን ማዕበል ያለፉት እነዚህ ጥንዶች አሁን የሰው ሰራሽ ማዕበል ከፊታቸው ተደቅኗል። ሙራድ የቤተሰቡን ስም ለመጠበቅና የሻዲያን ቅናት ለማብረድ አሲልን የመርዋን ፍቅረኛ አድርጎ የመሰየም አደገኛ ጨዋታውን ቀጥሏል።